በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ሁላችንንም በምሕረቱ ጠብቆ ለዚች ዕለትና ሰዓት እንደገና በሕይወት በጤና በዕድሜ ስላደረሰን ክብርና ምስጋና ለእርሱ ይሁን። የጌታ ፈቃድ ምንድን ነው? የዛሬው የትምህርታችን ርዕስ ነው። የጌታ ፈቃድ ምንድን ነው? እንግዲህ እንደምታስታውሱት ባለፉት ተከታታይ ክፍሎች መድኃኒታችን ኢየሱስ ክርስቶስ ያስተማረውን ጸሎት እያየን መጥተናል። እስካሁን ድረስ ከክፍል 1 እስከ ክፍል 3 ያሉትን አይተናል። ዛሬ ደግሞ አራተኛውን የጸሎት ክፍል እናያለን። መድኃኒታችን ኢየሱስ ክርስቶስ ባስተማረው በዚህ የጸሎት ክፍል ላይ ዛሬ የምናየው የትምህርታችን መነሻ የሚሆነን የእግዚአብሔር ቃል ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የሚለው ነው። እንግዲህ ከክፍል 1 ጀምሮ ለማየት እንደሞከር ነው ደቀ መዛሙርቱን ጸልይ ዘንድ አስተምረን በማለት ጠየቁት። በጠየቁት መሰረት ያስተማራቸውን ጸሎትና ዛሬም እኔና እናንተ በየዕለቱ የምንጸልየውን ጸሎት ነው እንዲያው በተሻለ ሁኔታ መረዳት እንዲያስችለን ከፋፍለን እያየነው ያለ ነው። ስለዚህ በዚህ በዛሬው ክፍል ላይ የምናየው ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ የሚለውን ነው። እንደሚታወቀው የሰው ልጅ የራሱ የሆነ ፈቃድ አለው። እያንዳንዳችን የግል ፈቃድ፣ የግል ሀሳብ፣ የግል ስሜት፣ የግል ፍላጎት እንዳለን ይታወቃል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ባስተማረው በዚህ ጸሎት የግል ፈቃዳችንን ብቻ የምናስቀድም ከሆን ለእግዚአብሔር ፈቃድ መገዛት ስለማንችል ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ የእግዚአብሔር ፈቃድ በእናንተ ውስጥ በሕይወታችሁ እንዲፈጸም የእርሱን ፈቃድ ጠይቁት። በራሳችሁ ፈቃድ በራሳችሁ ፍላጎት መኖር ሳይሆን ፈቃድ በሕይወት ይፈጸም ብላችሁ የእርሱን ፈቃድ አስቀድሙ፣ የእርሱን ፈቃድ ጠይቁ። በጸሎታችሁ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ የሚለውን ነው ዛሬ በአራተኛው የጸሎት ክፍል የምናየው። ስለዚህ ለእግዚአብሔር ፈቃድ መገዛትን ከራሳችን ፈቃድ ከራሳችን ፍላጎት ይልቅ ለእግዚአብሔር ፈቃድና ፍላጎት መገዛት እንደሚገባን፣ ስለዚህ እርሱ የእርሱን ፈቃድ በእኛ ሕይወት ውስጥ እንዲፈጽም ፈቃድህ ትሁን በማለት ጸልዩ ሲል አስተማረ። ልበ አምላክ ዳዊት በመዝሙሩ ፈቃድህን ላደርግ መጥቻለሁ በማለት የተናገረውን ፍጻሜው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለሆነ ጌታችን ኢየሱስ ክርስቶስም ፈቃድህን ላደርግ መጥቻለሁ በማለት መናገሩ ይታወቅ። ምክንያቱም ክርስቶስ በቃል ሳይሆን በሕይወት ለባሕሪ አባቱ ለአብ በሥጋ ለአባቱ የኖረበትን ፈቃድ በምድር በተመላለሰባቸው ዘመናትና ዓመታት ሁሉ ለአባቱ ፈቃድ እንዴት እንደኖረ ከቅዱስ ቃሉ የምንማረው ነገር አለ። እንደዚሁ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይም አንተ የሰጠኸኝን ስራ ፈጽሜ በምድር አከበርሁ ሲል በምድር በኖረበት በምድር በተመላለሰበት ጊዜ ሁሉ ለአባቱ ፈቃድ እንዴት እንደኖረ በምድር የአባቱን ፈቃድ በመፈጸም አባቱን እንዴት እንዳከበረ በሕይወቱ ጭምር እንዴት እንዳስተማረ ከቃሉ እንረዳለን። ስለዚህ ደቀ መዛሙርቱን
ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ ሲል ለእግዚአብሔር ፈቃድ ራስን ማስገዛት እንደሚገባ ዛሬም እኔና እናንተ በቃል የምንጸልየውን ሁልጊዜም በቃላችን የምንለውን ጸሎት ለእግዚአብሔር ፈቃድ መኖር እንደሆነ የምንማርበት ጸሎት ነው። እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ በዚያች የጭንቅ ሰዓት በዚያች የጭንቅ ሰዓት ዓርብ ሊሰቀል ሐሙስ ምሽቱን ሌሊቱን በሙሉ በባሕሪ አባቱ በአብ ፊት ተንበርክኮ እየጸለየ እንዴት እንዳደረና መጨረሻ ላይም ያችን አሰቃቂ የሆነችውን ጽዋ የሚጠጣባት ቀን ሰዓት እየተቃረበች መሆኗን አስታውሶ አባት ሆይ ይህቺ ጽዋ ከኔ ትለፍ፣ ነገር ግን አንተ እንዳልኸው አንተ እንደፈቀድህ እንጂ እኔ እንደፈቀድኩት አይሁን፣ እንዳንተ ፈቃድ እንጂ እንደኔ ፈቃድ አይሁን። ምንም ጽዋው አስጨናቂ ብትሆን፣ ምንም መከራው አስጨናቂ ቢሆንም ነገር ግን ይህች ጽዋ ከኔ ትለፍ ካለ በኋላ አንተ እንዳልኸው እንደ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን በማለት ፈቃዱን ለአባቱ አሳልፎ እንደሰጠ እናያለን። ስለዚህ ፈቃድ ትሁን ብለን ስንጸልይ ለእግዚአብሔር ፈቃድ ራሳችንን መስጠት፣ ለእግዚአብሔር ፈቃድ ራሳችንን ማዘጋጀት እንደሆነ መድኃኒታችን ኢየሱስ ክርስቶስ ይህንን ጸሎት አስተማረ። እንግዲህ እንደ ፈቃድ ትሁን እያልን እየጸለይን ለገዛ ፈቃዳችን የምንኖር ከሆን ግን ጸሎቱን በትክክል አልጸለይነውም ማለት ነው። ብዙ ጊዜ እንደ ፈቃድ ሀውለኝ የሚሉ ጽሑፎችን በየቦታው አይተን ይሆናል። በኑሯችንስ ምን ያህል ለእርሱ ፈቃድ እንኖራለን? ምን ያህል ለእግዚአብሔር ፈቃድ እንገዛለን? ውሏችን፣ ህይወታችን፣ ኑሯችን እንደተባለው በህይወታችን የእግዚአብሔር ፈቃድ እየተፈጸመ ነው ወይ የሚለውንም እንድናስብ ያደርገናል። ስለዚህ ስለ እግዚአብሔር ፈቃድ ስናስብ ሰፊ የሆነ መልእክት እንዳለው ብንረዳም በጥቅሉ ግን በህይወታችን፣ በዘመናችን፣ በኑሯችን ሁሉ የእግዚአብሔርን ፈቃድ ማስቀደም እንደሚገባ፣ የእኛን ፈቃድ፣ የእኛን ሐሳብ፣ የእኛን ፍላጎት ሳይሆን ለእግዚአብሔር ፈቃድ መኖር እንደሚገባ ፈቃድህ በሰማይ እንደሆነች በምድር ትሁን ብላችሁ ጸልዩ አለ ሐዋርያ ቅዱስ ጳውሎስ። ስለ እግዚአብሔር ፈቃድ በብዙ ስፍራዎች ላይ የገለጸውን በመልእክቶቹ ጽፎት እናገኛለን። የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ አለ እርሱም መቀደሳችሁ ነው። ቅዱስ የሆነውን እግዚአብሔርን ስናመልከው፣ ቅዱስ በሆነው በእግዚአብሔር ፊት ለጸሎት ስንቋም በእግዚአብሔር ፊት መቀደስን እንደሚጠይቅ ሐዋርያው በተሰሎንቄ መልእክቱ ላይ ይህንን ገልጾት እናገኛለን። እንደዚሁም በሮሜ መልእክቱ ምዕራፍ 12 ከቁጥር 1 ጀምሮ ደግሞ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ አለ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔር ፈቃድ ማለት በልብ መታደስ መለወጥ እንደሆነ፣ የእግዚአብሔር ፈቃድ ማለት እርሱን ደስ የሚያሰኘውን ፍጹም የሆነውን ሰውነትን ቅዱስ አድርጎ ማቅረብ እንደሆነ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መሥዋዕት አድርጋችሁ ታቀርቡ ዘንድ የእግዚአብሔር ፈቃድ ማለት ይህ እንደሆነ፣ ሰውነታችሁን እንደ ቅዱስ መሥዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ ይላል። ስለዚህ የእግዚአብሔር ፈቃድ ሰውነታችን በእርሱ ፊት ቅዱስ መሥዋዕት ሆኖ እንዲቀርብ እንደሆነ ሐዋርያው
ለሮም ክርስቲያኖች በጻፈው መልእክቱ ደግሞ ይህንን ሐሳብ ገልጾት እናገኛለን። እንደሚታወቀው ከብሉይ ኪዳን ጀምሮ እግዚአብሔር ወደ እርሱ ለመስዋዕት የሚቀርቡት እንስሳት እንኳ ሳይቀሩ ነውር አልባ የሆነ ንጹሕ የሆነ መስዋዕት ይቀርብ እንደነበረ ከቃሉ ተጽፎ እናገኛለን። ስለዚህ ፈቃድ ይሁን ስንል ለእርሱ ፈቃድ የመለየት ለእርሱ ፈቃድ የተገዛ ለእርሱ ፈቃድ የተመቻቸ ሕይወት ሊኖረን እንደሚገባ እንገነዘባለን። የእግዚአብሔር ፈቃድ ከኛ ሐሳብና ፈቃድ እንደሚልቅ መረዳት አስቀድሞ እርሱ እንዳለው እንደ ቃሉ የሆነ ማንነት ሊኖረን እንደሚገባ ፈቃድ ትሁን ማለት ተገቢ ሲሆን ተገቢነቱ ደግሞ ፈቃዳችንን ለእርሱ ፈቃድ ማስገዛት እንደሆነ መድኃኒታችን ኢየሱስ ክርስቶስ በዚህ ጸሎት ይህንን እንዳስተማረ እናገኛለን። ስለዚህ እርሱ በምድር ሲኖር ለአባቱ ፈቃድ እንደኖረ እኛ ደግሞ የእግዚአብሔር ሕዝብ የእግዚአብሔር ልጆች በስሙ የተጠራን ክርስቲያኖች ደግሞ ለእርሱ ፈቃድ ራሳችንን ማዘጋጀት እንደሚገባን ይህንን ጸሎት አስተማረ። መከራ እንኳ ቢሆን ችግር እንኳ ቢኖር የእግዚአብሔርን ፈቃድ ማስቀደም። ምክንያቱም ፈቃድህ ትሁን ስንል አባታችን እግዚአብሔር የእኛን ፈቃድ ማስቀድሞ ስለሚያውቅ ለእርሱ ፈቃድ መታዘዝ ማለት ለእርሱ ፈቃድ ራስን ማስቀደም ማለት ለእኛ ያለውን አባታዊ ፍቅር ደግሞ እርሱ ስለሚያውቅ በጎ የሆነውን ነገር ሁሉ ስለሚያውቅ እኛ ደግሞ ለእርሱ ፈቃድ መታዘዝና ለእርሱ ፈቃድ መኖር እንደሚገባ መድኃኒታችን ኢየሱስ ክርስቶስ ፈቃድ ትሁን በማለት ጸልዮአል። ስለዚህ በቃል የምንናገረውን ነገር ለእርሱ ፈቃድ በሕይወታችን በኑሯችን መታዘዝን የምንማርበት ነው። ስለዚህ ቃላት ብቻ እንዳይሆን በሕይወታችን የሚፈጸም እንደሆነ ይህ ጸሎት ይህንን ያስተምረናል። ሐዋርያው ጳውሎስ ወደ ኢየሩሳሌም ሊሄድ በተነሳ ጊዜ አንድ አጋቦስ የተባለ ሰው በመንፈስ ቅዱስ ተነግሮት በመንፈስ ቅዱስ ተረድቶ ሐዋርያው ጳውሎስ የሚያገኘውን በኢየሩሳሌም የሚጠብቀውን እስራትና መከራ አስቀድሞ ነገረው። በኢየሩሳሌም መከራ እንደሚጠብቀው እስራት እንደሚጠብቀው አጋቦስ የተባለው በክርስቲያኖች ኅብረት ውስጥ ይህንን ቃል ተናገረ። ሐዋርያው ጳውሎስ ግን ይህንን ነገር ምንም እንኳ መከራ የሚጠብቀው ቢሆንም ከአገልግሎቱ ግን ወደኋላ እንደማይል አብሮት የነበሩት ክርስቲያኖች አብሮት የነበሩት አገልጋዮች ሁሉ እንዳይሄድ እያለቀሱ፣ ምክንያቱም በኢየሩሳሌም መከራ እንደሚጠብቀው በአጋቦስ በተነገረው መሰረት ሐዋርያው ጳውሎስ ወደዛ እንዳይሄድ በእንባ ጭምር በለመኑት ጊዜ ሐዋርያው ጳውሎስ ግን እኔ ስለ ጌታ ስለ ኢየሱስ ክርስቶስ ስም በኢየሩሳሌም ለመሞት እንኳ ቢሆን ተሰናድቻለሁ። እስራት ብቻ አይደለም፣ መከራ ብቻ አይደለም፣ ለመሞት እንኳ ቢሆን ስለ ኢየሱስ ክርስቶስ ስም በኢየሩሳሌም አለ ለመሞት እንኳ ተሰናድቻለሁ አለ። ለእርሱ ፈቃድ ለእርሱ አገልግሎት ስለ ስሙ መቀበል የሚገባኝን መከራ ሁሉ እቀበላለሁ እንጂ ከእርሱ ፈቃድ ውጭ መሆን አልችልም በማለት አስረግጦ ነገራቸው። በዚህን ጊዜ ነበር እነርሱም የጌታ ፈቃድ ይሁን በማለት ዝም አልን ሲሉ የተናገሩት። ሐዋርያው ጳውሎስ መከራም ቢሆን ሞትም ቢሆን እስራም ቢሆን ለክርስቶስ አገልግሎት ለወንጌል አገልግሎት ለእግዚአብሔር ፈቃድ ቅድሚያ እንደሚሰጠውና ሞትና እስራትን ፈርቶ ወደኋላ እንደማይል በነገራቸው ጊዜ እነርሱም እያነቡ ነገር ግን የጌታ ፈቃድ ይሁን ብለን ዝም አልን ሲሉ ተናገሩ። የሐዋርያት ሥራ ምዕራፍ 21 ከቁጥር 10 እስከ 14 ላይ። ስለዚህ የእግዚአብሔርን ፈቃድ ማስቀደም ስንል
ችግርም ቢሆን መከራም ቢሆን ፈተናም ቢሆን የእርሱ ፈቃድ ከሆነ ጌታዊ ፈቃድህ ይሁን ብሎ መቀበል ማለት ነው። ፈቃድህ ትሁን ብለን ስንጸልይ እግዚአብሔር የወደደውን በሕይወታችን ማስቀደም ማለት ነው። ፈቃድህ ትሁን ብለን ስንጸልይ ከኔ ፈቃድ ይልቅ የአንተ ፈቃድ በሕይወት ይፈጸም፣ አንተ የወደድከው ሁሉ ይሁን ብሎ መጸለይ ማለት ነው። እርሱ በአባትነቱ ለእኛ የሚያስፈልገንን ስለሚያውቅ መከራም እንኳ ቢሆን ችግርም እንኳ ቢሆን ለእርሱ ክብር ለእኛም በረከት ለእኛም ዋጋ እንዳለው ተረድተን በአባታችን በእግዚአብሔር ፊት ፈቃድህ ትሁን ብለን መጸለይ እንደሚገባን መድኃኒታችን ኢየሱስ ክርስቶስ ይህንን የጸሎት ክፍል አስተማር። ስለዚህ ዛሬ አራተኛውን ክፍል በዚህ መንገድ ተመልክተናል። እንደ እግዚአብሔር ፈቃድ ደግሞ አምስተኛውን የጸሎት ክፍል በቀጣዩ ይዤላችሁ እመለሳለሁኝ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ ይክበር ይመስገን። አሜን።